ምንም አልሆነም ወይ ነገርኝ። እሺ እነግርሃለሁ። እሺ እነግርሃለሁ። እሺ ምንም አልሆነም ወይ? እሺ እነግርሃለሁ። ቁጭ በል ንገረኝ። እናገራለሁ። እሺ በቃ ቁጭ በል። በስነ ስርዓት ከመጀመሪያው ጀምሮ እንዴት ነው ያቀዳችሁት? እንዴት ነው የተነጋገራችሁት? እንዴት ነው ይሄንንስ ነገር ልታደርጉ የቻላችሁት? ቆይ እኔን ለማን የነገረህ ሲጀምር? እሺ እናገራለሁ። አልነቀኝ። የሆነውን ነገር ንገረኝ፣ አለበለዚያ እኔ እደፋለሁ። እሺ ወንድሜ እዛ ጋር ምን እያደረጉት ይሁን፣ ሞተው ይሁን፣ ገለውት ቀብረውት ይሁን አላውቅም። ከአብሮ ከነበሩ ግብረ አበሮች ጋር እዛ አካባቢ ላይ ለተከታታይ ለ4-5 ቀናት ቦታው ላይ ታይተህ እንደነበረ ነገር ሁሉንም ነገር እኔ እኮ ነግሬዋለሁ። በቃ ምንም የቀረ ነገር እኮ የለም። አንቺን ወስደው እኔ ምን ሆናለሁ? ምንድን ነው የምታወሪው? ወንድምሽ እኮ ነው። የምን ወንድም? እንዴት ነው የምን ወንድም? ተረጋጊ እንጂ። ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም። ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ በኔት ኤሪያ እና በፉል ፊኒሽድ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ቆይ እኔ ተወኝ ታደርጋለህ? ያው አርባው ምኑ ካለፈ በኋላ ካሁን ይመለሳል፣ እየተረጋጋ ይመጣል ባልነው ጊዜ ባሰበት ጭራሽ ቤት እየመጣ ወይ ለምሳ ወይ ለራት እየበላ ይሄዳል። ገንዘብ ቢያስቀምጥላችሁ ምን ያህል ተቀማጭ ቢያደርግላችሁ ነው ለአመት ከምናምን ያክል አንቺም ሳሰሪ በዛ ላይ ተማሪ ልጅ አለሽ እሷንም እያስተማርሽ የወንድምሽስ ልጅ ምንድነው አሁን? ቆይ ምንድነው የተፈጠረ ያለው ነገር? ምንድነው ውጪ ያሉት ለፖሊስ ተረጋጊ ያልኩሽ አይደል? ምንድነው ሙኔቻው ገድለታ አስገድላችሁት ነው በዚህ ስራ እናንተ ናችሁ። የተፈጠረው ተኩስ ነበረ፣ ብዙ ግርግር ነበር፣ ጸብ ነበር። እንደምታውቁ ጸባዩን እንደምታውቁ አሁን እንደዚህ ሲሆን እናንተ እንዲተረጋግታችሁ ቁጭ ነው። አንድ ራሱ መተክ የሌለ ወንድሜ ነው እኮ ወሰዳችሁብኝ ለእናንተ ስል እኔ ምን ላድርግሽ? አሁን ንገሩኝ፣ እሺ ቁርጡን ንገሩኝ። ካንተ ቤት አቅራቢያ የተስፋዬ ቤት ተኩሶችም ነበሩ፣ በሰዓት የጥይት ተኩስም ተፈጥሮ ነበረ። እዛ እኔም ጩኸቴን ስል ነበር፣ እዛ ጋም የጩኸት እንትን ነበረ ናዳ ነበር። እኔም አልኩኝ እንዴ ወንድሜ ምንድነው የምረጋጋው? ወንድሜን እሺ ምንድነው የምትሉት? ምንም የማውቀው ነገር የለም። በቃ እሱ ግን የተፈጠረ ነገር አለ። ሰሞኑን ምን ተፈጠረ? ምንድነው የምታወራው? ምንድነው የተፈጠረው ሰሞኑን? ከኔ ሱቅ ጋር የተያያዘ ነገር አለ? እንዳንተ አይነት ካህዲ፣ እንዳንተ አይነት ደግሞ የወንጀለኛ ተባባሪ እኔ ስለምንም ወንጀል አልተባበርኩም። ሰርተሃል፣ አብረህም በልተሃል የሚባል ነገር የለም። በጣም ደንግጬ ያሉትን ክሩ ሜምበሮች ጋር በመሆን ለመሄድ ሞክረን ነበረ። ምክንያቱም እነዚህ ሰዎች ማለት አብረው ይበላሉ፣ አብረው ይጠጣሉ፣ አብረው ያድራሉ፣ አብረው ሳምንቱን ሙሉ ውጪ ላይ ቁመን የምናሳልፍበት ጊዜ አለ። ያንን ነገር እያደረገ ነገር ግን ይሸጣል። የዘረፋችሁ ነው እንዴ? ይኸውልህ እየሰማኝ ነው። አንተ ረሶች ስለ አደቀ ነው። በዚህ ዙሪያ ላይ ደግሞ መቅደስ የምትባል ሴት ምን መቅደስ? የመቅደስ ልጅ የት ነው ያለችው? እሱ ስር አንተ ነው ያለው፣ ሌላ ሰው የለም። ይህንን ነገር ነበር ስናወራ የነበረው አይደል? አሁን እንደዚህ የሚያስብልህ ነገር ምንድን ነው? ይሄ ሁሉ ገንዘብ ኬታ መጣ? ከደህንነት ላወጣ ስል አንተ እንደዚህ ይሄ ሁሉ ገንዘብ ኬታ መጣ ብዬ ራሱ እኮ ነው ይጠራጠራል። ድሃ ነው። ስለማንነት ስላለው ነገር እኮ በደንብ በስነ ስርዓቱ ንገረኝ ብያለሁ። ምን አስዋሸ? መጀመሪያ የዋሸው ለምንድን ነው? ምን ለመጠቀም ነው? ምንም በማላውቀው ስራ ብላችሁ ጠርታችሁኝ ሙሉ ያለውን ታሪክ ዝግዝግ አድርገህ እንዳለ ያሉ ተናገር ማለት ነው ማለት ነው። ማይሆን ነገር እንዳደርግ አታድርገኝ።
እንግዲህ ውድ ቤተሰቦች ዛሬ ላይ ተመልሰን መተናል ማለት ነው። ማለት ያው ባለፍነው እንትን እንደተመለከታችሁት እነሱ ትንሽ ነገራቶችን ለማወሳሰብ ሞክራ ነበር እናትየው። ማለት ነገራቶችን ለመደባበቅ የተወሰኑ ፍንጮችን ላለመስጠት ሞክራለች። ግን ደግሞ ልጇ የተወሰኑ ነገሮችን አውርታናለች። ምንድነው ያ ደግሞ መልካሙ በጣም አስቸጋሪ እንደነበር እና መልካሙ በጣም አባቱ ከሞተ በኋላ ብዙ አይነት ችግሮችን ፈጣሪ ሆኖ እንደተገኘና ከአንድም ሁለት ጊዜ ደግሞ የእስር ቅጣትም እንደተቀጣ ካልሆኑ ልጆች ጋርም እንደገጠመ የተወሰኑ ነገሮችን ተረጋግተን ለማውራት ሞክረን ነበረ። እስኪ አሁን ደግሞ እኔ ይኸውልሽ ልጅሽ የነገረችኝ ነገር አለ። እስካሁንም ድረስ ታግሼሻለሁ። መጥፎ ላለመሆን ሞክሬያለሁ እናት ነሽ ብዬ። ግን ደግሞ ከዚህ በኋላ ምንም አይነት ነገር ከማድረግ ወደኋላ አልልም። ሲቀጥል ደግሞ እኔ የምፈልገው ነገር አሁን መልካሙ የት እንዳለ ነው። መልካሙን ካልጠቆምሽኝ፣ መልካሙ ያለበትን ቦታ ካልነገርሽኝ ወይም ደግሞ እንዲመጣ ካላደረግሽልኝ እኔ በምንም አይነት መንገድ በምንም አይነት ሁኔታ አንቺን ተጠያቂ ማላደርግበት ምንም አይነት ንገሪው። በቃ ሁሉም ነገር ንገሪው። እንዳየሽው የሚለውን ነገር ሰማሽ? ንገሪው። እና አንቺስ እኔን አጥቼ አንቺን አጥቼ እኔ እንዴት ሆናለሁ? ለእኔ ሳታስቢ ሁሉም ነገር ንገሪው። በቃ አንቺን ቢያንስ ላጥፍ ንገሪው። አትተባበሪኝ አይነት ከሆነ አንቺንም ተጠያቂ ከማድረግ ወደኋላ አልልም። አንቺንም ወደ እስር ቤት የምወስድብሽበት ምንም ምክንያት አይኖርም። ምንም የተለየ ነገር እኮ የለም። ንገሪው። የተፈጠሩትን እንዳለ ነገሮች ንገሪው። እኔ አንቺን አጥቼ እንዴት ሆናለሁ? ለእኔ ሳታስቢ ያለኝ ማን አለው? እሱማ በቃ ተይው ትባል መች ተወው። እሱ ሲወጣ ያገኘናል። በቃኛል። ንገሪው። ሁሉንም ነገር ለእሱ ንገሪውና እኛ እንትረፋት ሊስት ምንም አትሆኝም እኮ አንቺን ካጣው ምን ይተርፈኛል? እባክሽ እንድሽ እሺ በኛ እያለ ያለውን ነገር ሰምተሻል? አዎ ሰምቼዋለሁ። ታዲያ እሱስ ያለኝ ማን አለው? እኔ ከሲወጣ እኛ እንኖረዋለን። ምንድነው ያደረገሽ ይሄ ልጅ? እንዴ እኔ ነኝ እሱ ልጅሽ? ቆይ እኔ ልጅ እሱም እኮ ወንድምሽ ነው። በዛ አይሁን። በቃ አልፈልግም ወንድሜ አይሁን። አንቺ ላይ ደረሰብሽን እያንዳንዱ ነገር ታውቂያለሽ። ግን ልትተባበሪኝ መልካም ፍቃድሽ ካልሆነ አንቺንም ማጣራት ባለብኝ መንገድ ከወንጀለኛ ጋርም ተባባሪ እየሆንሽ ስለሆነ እኔ ከዚህ በላይ ልታገስሽም አልችልም። ከዚህ በላይም ልረዳሽም ልተባበርሽም ስለማልችል ቀጥታ ወደ ከዚህ በላይ ምንድነው ንገሪው። ሁሉንም ነገር እኔ እኮ ነግሬዋለሁ። በቃ ምንም የቀረ ነገር እኮ የለም። አንቺን ወስዶ እኔ ምን ሆናለሁ? ምንድነው የምታወሪው? ወንድምሽ እኮ ነው። የምን ወንድም? እንዴት ነው የምን ወንድም? ተረጋጊ እንጂ። ተው ሲባል ያን ሁላ ነገር ሲያደርግ ከርሞ አሁን ወንድምሽ ነው? አይሆን ይቅርብኝ። በቃ አልፈልግም። ታውቂያለሽ ያለበት ሁኔታ አይደለ እንዴ? እስከ መቼ ልታገሰው? አንቺ አሁን እኮ ከጎረቤት ጭራሽ እኮ ርቀሻል። ጭራሽ ደግሞ አሁን እስር ቤት እኮ ነው እያለ ያለው። ምንም አይፈጠርም። የኔ ልጅ እንዴት ነው አይፈጠረው? ንገሪኝ። እውነቱን እኮ እያለሽ ነው ያለው። ነገርኩህ እኮ። ለምንድን ነው የምታስጨንቀን ግን? ሁሉንም ነገር ነገርኩህ አይደል እንዴ? ከዚህ በላይ መተባበር አልፈልግም። ትነግርሃለች እናቴ። ንገሪው። ምን ሆነሽ ነው? ከዚህ በላይ ሁሉም ነገር እንዲበቃ ፈልጋለሁ። ብዙ ጊዜ ማቃጠል በጣም እየደከመኝ ያለው አሁን ላይ። እባካችሁ እሷን አሁን አስወጡልኝ። የማይሆን ከሆነ ከዚህ በላይ መዳረቅ አልፈልግም። እዛው የምትወስዱበት ወስዳችሁ ወዴት ነው የምታስወጧት? እናቴ አይሆንም። ወዴትም አትወጣም እናቴ። ንገሪው ሁሉንም ነገር እኮ። እሺ በይው በቃ። በአፉ ነገር መናገር እኮ ነው። እና ወዴት ነው የሚያስወጣሽ? አስወጡት እያለ እኮ ነው። እኔን እኮ አይደለም። ምንም አይፈጠርም እኮ። አይቻልም። ሰምኛለሽ? ምንድነው እንድነግርህ የምትፈልገው? ያለበትን ቦታ ትነግሪኛለሽ ወይስ ደግሞ ደውለሽ ትጠሪዋለሽ? ወይስ ያለበትን ቦታ አላውቅም። ደውይለት። ሲወጣ እንተርፍለታለን። አንቺ ከሌለሽ ማን አለኝ? እኔስ ማን አለኝ? ለእኔ ሳታስቢም እንዴ? እና ልትሄጂ እኮ ነው። ሰውዬው እኮ እየጠበቁሽ ያሉ ሰዎች። ጊዜን ባታቃጥብኝ ደስ ይለኛል። እኔ አንቺን ጠፍጥፌ ወይም አንቺ ላይ እጄን አንስቼ እንድታወሪ ማድረግ አቅቶኝ አይደለም። የደረሰብሽ ይበቃል። ለሱ ብለሽ የሁላ ነገር ደርሶብሽ ንገሪው በቃ። ምን የምነግረው ነገር እኮ የለም። እንዴት ነው የሌለው? ነይ በቃ ነይ ተዋት እናቴ። ትነግርሃለች ሁሉንም ነገር። በቃ ምንም ትነግሪው። ወዴት ነው የምትሄጂው ታዲያ? አትፈልጊኝም? እኔ ታዲያ ንገሪዋታ።
ታዲያ ወዴት ነው የሚወስድሽ? ይኸውልሽ ትሰሚኛለሽ? ለአንዴና ለመጨረሻ ጊዜ እነግርሃለሁ። ሁሉ የምትፈልገው ምንድን ነው የምትፈልገው? ይኸው ደውለሽ እንድትጠሪልኝ እፈልጋለሁ፣ ወይ ያለህበትን ቦታ እንድትነግሪኝ እፈልጋለሁ። ትደውይላታለሽ። እሺ ልጅ እሷ ነው አስወጣት። እዚህ ነገር ውስጥ ልትገባ አልፈልግም። በቃ አስወጣልኝ እኮ አንቺ ምንም አትሆኝም። አዎ ምንም አልሆንም እኮ። ትነግሪኛለሽ ወይስ እኔ ይኸውልሽ ከዚህ በኋላ በፈልገው ንገርክ ምንድን ነው የምትፈልገው? አንዴ አንቺ ወደ ውጭ ትቆይ። ንገሪ ሁሉም ነገር። እኔ ይኸውልሽ ትንሽ ስለከበደኝ ነው እስካሁን የታገስኩሽ። በጣም በቃ እኔ እጄን ማንሳት በጣም ስለከበደኝ ነው። ከውጭም ከጎረቤቶችም ከሰበሰብኩት መረጃ አንጻር አንቺ ላይ እጄን ማንሳት ስለከበደኝ ነው እስካሁን በጣም የታገስኩሽ። እኔ እንደዚህ ወንጀለኛን የምታገስ አይነት ሰው አይደለሁም። እንደዚህ አይነት ትዕግስት ያለኝም ሰው አይደለሁም። ስለዚህ አሁንም እባክሽ ከተባበርሽ አንቺ ከተባበርሽ ወንጀለኛ እንደ ወንጀለኛ ነው የምትቆጠሪው። መተባበርሽ ከወንጀለኛ ጋር ከተባበርሽ ወንጀለኛ ነሽ። እኔ ከማንም ጋር የተባበርኩ አይደለም። ግን የልጄን መጥፎ ነገር ማንሳት አልፈልግም። ትረዳኝ ይገባል። ማንም እናት ሊያደርጉ የሚችለው ነገር ነው እያደረኩ ያለሁት። ስለዚህ አሁን እኔ ስለ እናትነትሽ አይደለም የምፈልገው። ቀጥታ ደውለሽ ትጠሪዋለሽ ወይስ ያለበትን ቦታ ትጠቁምኛለሽ? ያለበትን ቦታ አላውቅም፣ ግን ደውዬ ልጠራው እችላለሁ። ማድረግ የምችለው እሱን ብቻ ነው። ግን ልጄ እንደማትጎዱት በምን አውቃለሁ? ልጅሽ ጥፋተኛ ሆኖ ከተገኘ የማይቀጣበት ምንም አይነት ምክንያት አይኖርም። እሺ ቢያንስ አግባብ ባለው መልኩ እሱን ቃል ግባልኝ። ቢያንስ ልጅ እኮ ያደራ ልጅ ነው። እንግዲህ ቤተሰቦች እንድትደውልለት አደርጋለሁ። ከተደወለለትም በኋላ መሄድ ካለብንም ወደ ቦታው ድረስ እንሄዳለን። ቦታውም ድረስ ሰው መላክ ካለብኝ እልካለሁ። እኔም መሄድ ካለብኝ እሄዳለሁ። እኔ ወንድሜ እዛ ጋር ምን እያደረጉት ይሁን፣ ሞቶ ይሁን፣ ገለውት ቀብረውት ይሁን አላውቅም። ያንን ነገር ቶሎ ማግኘት መቻል አለብኝ። ለስንት ሰው የቆመ ሰው፣ ለስንት ሰው እንባ እያበሰ የራሱን ነፍስ አሳልፎ የሰጠ ሰው ምንም አይነት ጉዳት እንዲደርስበት አልፈልግም። ብቻ እሞክራለሁ፣ በቻልኩት አቅም እሞክራለሁ። ለሱም ደግሞ እንደዚህ መሆን ተጠያቂ የሆኑትን እያንዳንዱን ሰዎች አግባብ ባለው መንገድ እንዲቀጡ አደርጋለሁ። ስለዚህ እስኪ እንደውልለታለን። ከተደወለለት በኋላ ደግሞ የሚመጣም ከሆነ ይመጣል፣ ማይመጣም ከሆነ ደግሞ ያለበት ቦታ ድረስ ይሄዳል። እስኪ ደውለንለት እስኪ ያለውን ነገር እንትን ለማለት እንሞክራለን። እስኪ እስከዛው ድረስ አሁንም በትዕግስት አብራችሁኝ እንድትቆዩ እፈልጋለሁ። አሁንም ጸሎታችሁ አይለይን ለማለት እፈልጋለሁ። አብራችሁን ቆዩ። እንግዲህ ውድ ቤተሰቦች ያው መልካሙን መያዝ ችለናል። አጋጣሚ ሆኖ እዚሁ ድረስ ሊመጣልን በእሷ የስልክ ጥሪ አማካኝነት ወደዚሁ ሊመጣልን ችሏል። ግን ደግሞ በር አካባቢ ላይ የተወሰነ ለማምለጥ ሙከራዎችንም አድርጎ ነበር። ግን ደግሞ ያው የህግ አካላቶችን ሲያዩ ሌሎችም ሰዎች እንደሚያደርጉት ሮጦ ለማምለጥ ሞክሮ ነበር። ያንን ነገር ተከታትለን ይዘነዋል ማለት ነው። አሁን ደግሞ እስኪ ከሱ ደግሞ ምን እንደሚነግረኝ ምን ሊለኝ እንደሚችል የምሰማው ነገር ይሆናል። እባካችሁ ብቻ ፈጣሪ ስለ ወንድማችን ቸር ወሬ ያሰማል ለማለት እፈልጋለሁ። እኔ አላቅም ምን እንደሚነግረኝ፣ ግን ጥሩ ወሬ ጥሩ ነገር ብቻ እንዲነግረኝ ነው የምፈልገው። ጥሩ ነገር ብቻ። ወንድሜ ምንም እንዲሆን አልፈልግም። ወንድሜ ምንም እንዲሆን ምንም
ደውለሽ የጠራሽ ለምንድን ነበር እና ምን ላድርግ እኔ ልጅ እኮ ምንድን ናቸው? ፖሊስ ውጭ ላይም ፖሊስ ያዘ። ለምንድን ነው? የኔ ልጅ እባክህ ተረጋግተህ እናውራ። ተረጋጋ። ወጥመድ ውስጥ አስገባሽ ማለት ነው? እኔ እንዴት አንተ ላይ ጨክናለሁ? ወይኔ አባቴን አልመኖር ነው ትጎዳ። እንደዛ አትፈል እባክህ እኮ ደውለሽ የጠራሽ ለምንድን ነው ታዲያ? ተረጋግተህ እንድታወራ ነው ከነሱ። ምንድን ነው የማወራው? እኔ ምን አውቃለሁ? ምንድን ነው ያደረኩኝ? እኮ ደውለሽ የጠራሽ ለምንድን አልነገርከኝም? ምን አደረኩ? ምን ቸግሮህ ነው እንደዚህ ነገር ውስጥ? ምንም ያደረኩት ነገር የለም ሲጀምር። እሺ ምንም አላደረግም። እኔ እኮ እንደ እናቴ ነው የማይሽ። እኔም እኮ እንደ ልጄ ነው የማይክ እኮ። ለምን ደውለሽ ታዲያ አስጠራሽ? ምን ላድርግ? እህትህን አስጨነቁብኝ። እኔ ምን ላድርግ? እኮ ምንም እንደማታውቂ አታወሪም። ምን ደግሞ ስለኔ የምታውቂው ነገር የለም አይደል? ምንም እኮ እንደማውቅ እኮ የሚያወራው ምንድን ነው ታዲያ? አላውቅም። ብቻ ከእሱ ጋር ተረጋግተህ ብታወራ። ምንም የማወራው ነገር እኮ የለም። ምንም ካላደረግኩ እኔ ደግሞ ምንም የሰራሁት ነገር የለም እኮ አውቃለሁ። እኔ አውቃለሁ። ተረጋግተህ ዝም ብለህ አውራቸው እነሱ። ምንድን ነው የማወራው? አሁን እንግዲህ በእንደዚህ አይነት መንገድ መቀጠል አልፈልግም። አንቺም ተነስተሽ ትውጪልኛለሽ። ከአንተ ጋር ደግሞ ማውራት ባለብን መንገድ እናወራለን። ምንድን ነው የምናወራው? እሱን የምናወራው ይሆናል። እኔ አንቺ ተነስተሽ እንግዲህ ከዚህ በኋላ ይኸውልህ ለአንተ ምንም አይነት እድል ልሰጥህም አልፈልግም። ውስጤም ፈቃደኛ አይደለም። ምክንያቱም እኔ እዚህ ጋር ያጣሁት ሰው አለ። ያንን ነገር ደግሞ አንተና ግብረ አበሮች እንደሆኑ መረጃዎች የሚያሳዩ፣ እኔ ደግሞ ስለ አንተ ባክግራውንድ እዚህ ጋር እየሰሙ ያለሁት ነገር ደግሞ ትንሽ ግራ የሚያጋባና የሚያወዛግብ ነገር ነው። ሲቀጥል እስኪ ግልጽ እንዲሆንልኝ በደንብ እንዲብራራልኝ ከአንተም አንደበት መስማት ስላለብኝ አንተ ማነህ? ምንድነህ? ማንነት ምንድን ነው? ስለ አባትህ ስላለው ነገር እስኪ። በቃ አሳልፋ ሰጠች ማለት ነው? ምንድን ነው ስለኔ የነገረች? ምንም ትንገረኝ ምንም፣ እሱ አይመለከትህም። የምጠይቅህን ነገር ብቻ ነው እንድትመልስልኝ በፈልገው። አውቃለሁ እኔ ማንም የለኝም፣ ብቸኛ ነኝ። እሷ ነች አክስቴ ነች የነበረች። አባቴንም አጥቻለሁ። ነው ሰው የለውም ምናምን ብላችሁ ነው እንደዚህ አያያዛችሁም? ውጭ ላይ በጉልበት ምናምን ነገር ነው የያዛችሁ። ምንም ትክክል አይደለም። ማንም ስለሌለኝ ነው ወይስ ምንድን ነው? ማንም ስለሌለህ ምንም ስለሌለህ የሚባል ነገር የለም። አንተ ወንጀል ሰርተሃል ወይም ደግሞ ከወንጀለኞች ጋር ተባብረሃል። አለበለዚያም ደግሞ እንደ ማንኛውም ሰው ሰላማዊ ሰው ከሆንክ እኛን ስታይ የሚያስሮጥም ነገር የለም፣ አያስፈልግም ነበረ። ሮጦ ለማምለጥም መሞከር አያስፈልግም ነበር። እንደገናም ደግሞ ከሰፈርተኞችም የሰበሰብነው መረጃ አለ አንተ ምን አይነት ሰው እንደሆንክ፣ በጣም አስቸጋሪ አይነት ሰው እንደሆንክ እና ደግሞ ብዙ ስራዎችን እንደተሰራ ከአንድም ሁለት ጊዜ ደግሞ እንደታሰርክም ሰምቻለሁ። ምንም ሰፈር የሚያወራው ዝም ብሎ ነው። ያው አንዳንድ የተወሰኑ ሰዎች ጋር ስውል አይተወኛል ምናልባት እንጂ ምንም የሰራሁት ነገር የለም። በዚያ ምክንያት ነው ሰፈሩ የጠለኝ። ሌባ ነው ሌላ ነገር እየተባሉ ነበር። ታስረ እንደነበር እኮ ማስረጃዎች አሉ። ግን በትክክለኛ መንገድ አይደለም የታሰርከው። አንድ ሁለት ታስሬያለሁ። ምን አድርገህ ነው የታሰርከው? የሆነ ወንጀል ምናምን ሰርታ ወንጀለኛ ጋር ወይ የሆነ በስርቆና በአንዳንድ ኬስ ታስሬ ነበር። ስለዚህ አንተ እንደዚህ ደረትን ነፍተህ የምታወራ ወንጀለኛ ነህ ማለት ነው? እኔ ወንጀለኛ አይደለም ሲጀመር ጥሩ። ታዲያ ለምንድን ነው ወስዶ ያሰሩ? ያው መጀመሪያ አሪፍ ላይ ነበር የምኖረው እና አባቴ ከሞተ በኋላ ትንሽ ደስተኛም አይደለሁም። እንዴት ነበረ የምኖረው? የት ነበር የምትኖረው ነበር? እኔ ክፍለ ሀገር ነበር። አባቴ የተወሰነ ሰዓት ክፍለ ሀገር ነበር። እዛ በቃ እዚህ አመቻችን መጣን። አባቴም ጥሩ አሪፍ ስራ ይሰራ ነበር። ያው በጣም ሀብታም ባይባልም አሪፍ፣ እኔም በጣም ይንከባከበኛል፣ ገንዘብ ይሰጠኛል። አሪፍ ነገር ነው። ከሞተ በኋላ ግን ምንም ነገር የለም፣ ገንዘብ የለም፣ ምን የለም። በቃ ችግር ላይ ነው የወደቀው። እንዴት ነው እስቲ ስለ ገንዘቡ የተወሰነ ሀብታም እንደነበረ ምናምን የተወሰነ ነገር እንደነበረው ነግረኸኝ፣ እንዴት ነው እሱን ነገር ሊያጣ የቻለው? እኔም ያልገባኝ እሱ ነው። በወንጀል ነው ይመስለኛል። በቃ የሆነ ምንም ነገር የለም፣ በስሙ ምንም ነገር የለም፣ በእኔም ምንም ነገር የለም። ይኸው አክስቴ ጥሩ ነበረች፣ ስትንከባከቢ ነበር። አሁን እሱ ከሞተ በኋላ ዛሬ አሳልፋ ሰጠችኝ እንጂ እና እንደዚያ ነበር። እዚያ በኋላ ነው
ስራ የራሴ ስራ የት ሄደ ነው ሀብቱ? እኔ እኮ ግራ የሚያጋባ ነገር ነው እየነገራችሁኝ ያላችሁ። ምንድነው የት ሄደ ሀብት ንብረቱ? ያው እንግዲህ እሱን ዘርፈውት ነው የሚሆነው። እንግዲህ እኔ አላውቅም፣ ወይ በሱስ ማለ ወይ ብቻ ያው እኔ አሁን እነሱን እየፈለኩ ነው ያሉት። እኔ ራሱ ብዙ ወንጀለኞች ጋር የሚገናኙበት በሱ ምክንያት። ማንን ነው የምትፈልገው? የአባቴን ንብረት የዘረፉት ነው። ልታስመልስ ነው? ለዛ ነው ወንጀልም ውስጥ የገባሁት እንጂ አሪፍ እኔ እንደዚህ የሚባል ሰው አልነበርኩም። እንዴት ነው እስኪ አባትህ ከሞተ በኋላ እያሳለፍክ የነበረው ነገር እንዴት ነው? ያው እጠጣለሁ፣ አመሻለሁ ምናምን እና የሆነ አንዳንድ ገዳይ ናቸው ምናምን ወንጀለኛ የሚባሉ ሰዎች ጋር መታወቅ ጀመሩ። በዚያ ምክንያት የሰፈር ሰው በጣም ጠላኝ። በቃ አብሮ እነሱ ጋር ነው ምናምን ሌባ ናቸው ዘራፊ ናቸው በሚባለው እንጂ ወንጀለኛ አይደለሁም። እነሱ ጋርም መረጃ ለማግኘት ነው የተቀላቀሉት። ያው የአባቴን ዘራፊ ምንም ህግም ምንም ነገር ሊያመጣ አልቻለም። ሁሌ እንፈልጋለን ምናምን ነው፣ ምንም ነገር የለም። ስለሱ ምንም ፍንጭ የሰጡኝ ነገር የለም። ስለዚህ በራሴ መንገድ ለመሞከር ነው የገባሁት። ከዛስ ምን አገኘክ? ያው አንዳንድ ወሬ አለ፣ እርግጠኛ አይደለሁም። እነሱ ጋር የሚሆን አንዳንድ ወንጀሎች ምናምን ያው ከጎን ሆኜ አብሬ እነሱ ጋር ተቀላቅዬ እየሰራሁ ነበር። ያው ይሄ ወንጀሉ መስራት ፈልጌው አይደለም፣ ግን በቃ እነሱን እንዲያምኑኝ ምናምን ነገርና ይህን መረጃ ለማግኘት እነሱ እንዲያምኑክ ብለህ የአባትን ንብረት አስመልሳለሁ ብለህ ከወንጀለኞች ጋር እየተባበርኩ ነው እያልከኝ ነው? እየተባበርኩ አይደለም፣ እየተከታተልኩ ያው ወንጀልም እየሰራህ ነው። በቃ ወንጀል አልሰራሁም። እንዲያምኑ ሳትሰራ መቼም ከአንድም ሁለት ጊዜ አትታሰርም። ሲጀመርም እንደዚህ ስምህ እስኪጠለሽ ድረስ የደረስከው ያለ ምክንያት አይደለም። ምክንያቱም እነሱ ጋር አንዳንድ ይገኛሉ እና አንዳንዴ የሆነ ቦታ መረጃ ሰጣችኋለሁ። ያው ያ ነገር አለ። ሲቀጥል ደግሞ አሁን እኔ የምፈልገው ነገር አለ። አንተ ጋርም አፈላልጌ ያመጣኝ ነገር ምንድን ነው? አንድ የኛ ሰው የምለው ሰው የስራ ባልደረቤ ጠፍቷል። ለሱ መጥፋትና እሱ ላይ ለደረሰው ጥቃት ተጠያቂ የሚሆኑትን ሰዎች ደግሞ እያጣራሁ ነው የምገኘው። ከነዛ ሰዎች መካከል ደግሞ ጥቆማ ከተሰጡኝ ሰዎች መካከል ደግሞ አንደኛው በሰዓቱ እዛ ቦታ ላይ ነበርክ ተብለህ የምትጠረጠረው ሰው አንተ ነህ። እኔ ሁሌም አመሻለሁ፣ መጠጥ እጠጣለሁ ምናምን አንዳንድ ሰዎች ጋር እውላለሁ እንጂ ወንጀል ውስጥ አልገባሁም። ይህን አይነት የምትለኝን አይነት ደግሞ እኔ አንድ የተደረገ የእገታ ስራ ነበር። የእገታ ወንጀል ነበር ስራ አልኩት። የእገታ ወንጀል ነበር። የምን እገታ የምታወራው? አንድ ወንድማችንን ተስፋዬ የሚባል ወንድማችንን ወደ ቤቱ በሚገባበት ሰዓት ላይ የተለያዩ ተኩስ ፈጥራችሁ አግታችሁን እንደወሰዳችሁት አንተ ደግሞ ቦታውን እንዲህ መጥቀስ ስለሌለብኝ ነው ቦታውን አሳያለሁ። ለአንተም ደግሞ ከካሜራ ጀርባ መናገር ካለብኝ እነግርሃለሁ። እዛ ቦታ ላይ በአንድ ዶልፊን ውስጥ ስትመላለስ እንደነበረ ከአብሮ ከነበሩ ግብረ አበሮች ጋር እዛ አካባቢ ላይ ለተከታታይ ለ4-5 ቀናት ቦታው ላይ ታይተህ እንደነበረ ከባለ ሱቁም ደግሞ እዛ አካባቢ የተለያዩ ሲጋራዎችን የተለያዩ አይነት ነገራቶችን ስትገዛ እንደነበረ እንደገናም ደግሞ ተጨማሪ ስልኮችን በባለ ሱቁ ስትደውል እንደነበረ እነዛንም ስልኮች በማጣራት ነው ወደዚህም አካባቢ የመጣ ነው። ከጀርባ የደዋወልክባቸውን ሰዎች በመያዝ ነው እኮ። ስልኩ እኮ ለስራ ነው፣ ከሰው ጋር ነው የማወራው። በጣም ጥሩ፣ በጣም ጥሩ። የምፈልገው ነገር ላይ እየመጣል። ምኑን ነው የምትፈልገው ነገር? ስለዚህ አንተ በሰዓቱ በቦታው ከነበሩ ሰዎች መካከል አንዱ ነህ ማለት ነው። እኔ አይደለም። ስልክ አወራለሁ፣ ግን ስልክ ማውራ ደግሞ ለስራ አንዳንድ ሰዎች ጋር ስልክ አወራለሁ ማለት ምን ማለት ነው? እዛ ቦታ ላይ ነበርክ አልነበርክም? አንተ ነበሩ፣ ግን ስልክ ማውራትና ምንም የሚያገናኝ ነገር የለም። ስለገት ያ ታየ የነበረው ነበረ የተባለው ዶልፊን ውስጥ ነበር ከነዛ ሰዎች ውስጥ መካከል
ምንድን ነው ያደረጋችሁት? እንዴት ነው ያደረጋችሁት? ምንድን ነው የሆነውስ? ምንም ያደርግነው የለም። ዶልፊን ውስጥም ነበር። በቃ እየቃምን ነበር፣ የሆነ እየሳብን ነበር። ሌላ ነገር የለም። ምንም የታገተ ነገር የለም። ያኔ ምናልባት በተመሳሳይ ዶልፊን ሊሆን ይችላል። ትሰማኛለህ? በስነ ስርዓት ከመጀመሪያው ጀምሮ እንዴት ነው ያቀዳችሁት? እንዴት ነው የተነጋገራችሁት? እንዴት ነው ይህንንስ ነገር ልታደርጉ የቻላችሁት? ቆይ እኔን ለማን የነገረህ ሲጀምር? ስለሱ አይመለከትህም። መናገር ያለብህን ነገር ብቻ እንድትነግረኝ ነው የምፈልገው። ሰምተኛል? እሷ እኔ አይደለሁም ግን እንዴት ነው ከመጀመሪያው ጀምሮ ነው እንድትነግረኝ የምፈልገው። ከመጀመሪያው እንዴት አቀዳችሁ? እንዴት ተነጋገራችሁ? እንዴትስ ቤቱን ልታውቁ ቻላችሁ? እንዴትስ ተከታተላችሁት? እንዴትስ ምንድን ነው የተፈጠረው? የመጨረሻውን ነገር መስማት። ሰውየው ማን ነው ሲጀምር? ስለ ሰውየው አይመለከትህም። የተፈጠረውን ነገር ብቻ ንገረኝ። ያን በእርግጥ ትክክል ነው፣ ግን እዚህ ላይ የሆነ አጋጣሚ የሆነ እንትን ነው ይመጣል። የሆነ ሰው ይህን ነገር የሰጠን እንድናግተው ምናምን አለ። እኔ እዚያ ውስጥ የለውም፣ አልፈለጉም። መውጣት እፈልጋለሁ ምናምን ስላቸው በቃ አሪፍ ነው ገንዘቡ ምናምን፣ ያው በእነሱ ገንዘብ ምናምን ፈታ ምናምን ስለነበር በሸም ነው የተቀላቀሉት። ግን ሰውየው እንደሚጠበቀው አይደለም፣ ከባድ ሰው ምናምን። ብዙ ጊዜ ያጠና ነው ሰፈር ምናምን፣ እነሱ ምናምን ይከታተሉት ነበር፣ እኔ የምከታተሉ ነበር። ያኔ ደግሞ ጠጥቼ ነበር አጋጣሚ እሱን። ያው በዚያ ሰዓት በቃ ገባን። ሰውየው ያው ቀላል ሰው አይደለም፣ መሳሪያ ምናምን መዘዘ። ጓደኛችንም ተመቷል በዚህ አጋጣሚ። ምን ጓደኛችንም ተመቷል። የተመታው ደሙ የፈሰሰው እዛ ጋር የእናንተ ባልደረባ ነው? እርግጠኛ ነህ? እየሰማኝ ነው? አዎ። ምንድን ነው? እርግጠኛ ነኝ። ተስፋዬስ ምንም አልሆነም? እሱን ምንም አልሆነም ወይ? ንገረኝ። እሺ እነግርሃለሁ። እሺ እነግርሃለሁ። እሺ ምንም አልሆነም ወይ? እሺ እነግርሃለሁ። ቁጭ በል ንገረኝ። እናገራለሁ። እሺ በቃ ቁጭ በል። የእኛም ሰው እኮ ተጎድቷል። ምንድን ነው? ስለ እናንተ ሰው ቢሞትም ችግር የለብኝም። እሺ ምንም አልሆነም። ይኸውልህ እየሰማኸኝ ነው? እሺ እናገራለሁ። አልነቀኸኝ። የሆነውን ነገር ንገረኝ፣ አለበለዚያ እኔ እደፋለሁ። እሺ እናገራለሁ። እንዳትዋሽ። እሺ ልገለኝ ነው? ምንድን ነው የተፈጠረው? የእኛ ሰውም እኮ ተጎድቷል። የዚህን ታይም ለምንድን ነው እኮ ምን በቃ ሰውየው በህይወት ያለ ይመስለኛል። አይመስለኝም። እሱን እርግጠኛ አይደለሁ። ይመስለኛል አይመስለኝም የሚባል ነገር የለም። ይኸውልህ በቃ ለምን መሰለህ አልተግባባንም። እኔ የገባሁበትን ወንጀል ፈልጌው አይደለም ሲጀምር፣ በቃ በአባቴ ምክንያት ነው የገባሁት። ግን ደግሞ በቃ እንስራ ምናምን ስላሉ ግድ ነው እነሱን ለማሳመር አንዳንድ ወንጀሎች አብሬ መስራት አለብኝ እንጂ እነሱ ጋርም ጎን እነሱንም እየሰለሉ ነበር። የእነሱ እጅም ሊኖርበት ይችላል ምናምን በሚለው ነው የአባቴን ፈልጌው አይደለም የገባሁት። ግን ሰውየው ስራውን ሰራን፣ ጎበዝ ነው። ግን ያዝ ነው ምንም ያው ትንሽ ያው ቀጥቅጠነዋል፣ ወሰድ ነው። ግን የመጨረሻውን እንትን ሊያሳዩኝ አልፈለጉም። በቃ ገንዘብ ሰጡኝ፣ ሌላውን ስራ እኛ እንወጣለን ብለው የሆነ ቦታ እንዳገቱት ነው። ያው አልፎ አልፎ ስልክ እናወራለን። አሁንም አንዳንድ ቀጣይ የሆኑ ስራዎች አሉ ምናምን ብሎ ነበር። እኔ ደስተኛ አይደለሁም። ያው የአባቴን ወንጀሎች ለመፈለግ አንዳንድ መረጃዎችን እየሰማሁ ስለሆነ እሱን እየተከታተሉ ግን በህይወት ይኑር አይኑር አሁን እርግጠኛ አይደለሁም። ምናልባት ስልካቸው ከሰራ በዚህ ስልክ ይቀያይራሉ፣ አንድ አይነት ስልክ አይዙ። ምናልባት ከሰራ በህይወት መኖሩ እናንተን ላረጋግጥ እችላለሁ። ጎድተውታል? አይ አልተጎዳም። ያው የኛ ወንት ስለትም ያኔ ተመቷል። የእናንተ ሰው እሱ ያው ደህና ነው፣ አልሞትም። ያው ተጎድቷል፣ ግን ሕክምና ያው ሚስጥራዊ ሕክምና በግል ቤት ዶክተር ምናምን። ስለ ወንጀል እንደዚህ ስለ ወንጀል አይደለም ፈልገነው አይደለም የገባነው። በዚህ ይህን ሰውዬ ምሽን የሰጠን ሰውዬ አሁን የያዝነውን ሰውዬም ወንጀለኛ እንደሆነ ነው የነገረን። ብዙ እንትን ሰዎች ዘግድል ይህ ነገር እንደዚህ አምጡልኝ ምናምን እንጂ አንዳንድ ነገር ሲሰማ ደግሞ የሆነ አካል የህግ አካል ነው ምናምን ብቻ ብዙ ነገር ደግሞ እየሰማን ነው። አሁን ሲቀጥል የት እንደወሰዳችሁት የወሰዳችሁትንም አካባቢ
እንድታሳየኝ እፈልጋለሁ። ሰምተኛል? እሺ የሰማው በዛ ቦታ ላይ እንድንሄድ እፈልጋለሁ። ሌላም ደግሞ እኔ ካሜራ አጥፍቼ ነው ከዚህ በኋላ ከአንተ ጋር ማወራው። ምክንያቱም ከዚህ በኋላ ለካሜራ የሚመጥን ወሬ እኔ እናንተ እናወራለን ብዬ አላሰብም። እያስፈራራኛል። ከዚህ በኋላ ተስፋ ቆርጫለሁ። የገዛ አክስቴም ክዳኛለች፣ አባቴም ሆቴል። ማንም ምንም የሚያስጨንቀኝ ነገር የለም። ይሄ ለማንገራገር ምናምን ነገር አልሰማህም። ገብቶሃል? ካለዚህ አንተ የወንድም መረጃ ቢኖርም ይሄ በጉልበት ምናምን ወይም ቀጥቅጣ ሌላ ነገር አሳምነዋለሁ ለከሆነ አይሆን ነገር በስነ ስርዓት ታወራኛለህ። ብታሰርም ድሞት ምንም ያስጨንቀኝ የለም። ማንም የለኝም፣ ብቸኛ ነኝ። ስለዚህ በስነ ስርዓት አወራኝ። ሞት እንዲናፍቅህ ነው ማድረግ። እኔ ብዙ ችግር አሳልፌያለሁ። አሪፍ ኑሮ የምኖር ሰው ነው የነበረው። አባት በሕይወት እያለ የገዛ አክስቴ ክዳኛለች። አይደለም ማንም እዚህ በኋላ እኔ ጋር ሊኖር ስለማይችል ለምንም አልጨነቅም። ስለዚህ ብዙ እሱን ይኸውልህ እኔ ተናግሬያለሁ። አሁን ከዚህ በኋላ እንደ አንተ አይነቱን ሰው ካሜራ ላይ አይደለም ማነጋገረው። ምክንያቱም ለካሜራም አይመጥንም፣ ለኦዲየንስም ጥሩ አይደለም። ስለዚህ ካሜራውን አጥፍቼ ምን ያህል ተስፋ መቁረጥህን በደንብ የምታስረዳኝ ይሆናል። ካሜራውን አጥፍተን በሚገባህ መንገድ እንቀጥላለን ማለት ነው። በቃ ይቅርታሽ፣ ካሜራው እንዳይጠፋ ይቅርታ እናገራለሁ። በቃ እኔ እዚህ ውስጥ የገባሁት ሲጀምር አባቴን ንብረት ለማስመለስ እንጂ ወንጀለኛ ሁኜ አይደለም፣ ፈልጌውም አይደለም። ታውቃለህ፣ በጣም አባቴ ከሞተ በኋላ ብዙ ችግር ነው ያሳለፈ። አክስቴም በእኔ ብዙ ተሰቃይታለች። የሰፈር ሰው አግሏታል። እህቴ ራሱ በነጣለት የአክስቴ ልጅ መማር አልቻለችም። አንገቷን ደፍታ እንትን አጥፍቻለሁ። ስለዚህ ይቅርታ፣ በተለይ እነሱ በቃ ምንም እንድታደርጓቸው አልፈልግም። እኔ በቃ ችግር የለውም ልታስር አምኛ ወንጀለኛ ነኝ። እዚህ ውስጥም የገባሁት የአባቴን እንትን ለማስመለስ። ስለዚህ አክስቴ ግን ምንም እንድትሆን አልፈልግም። ለእኔ ብላ ብዙ ነገር ሆናለች። ያው ቅድም ተሰምቶኝ ብሰድባት መሳደብም አልነበረብኝ። ትክክል ናት። ከድርተኛ ጋር ራሱ አብራ መቀመጥ አልቻለችም። የወንጀለኛ እንትን እየተባለች። ስለዚህ እኔ እንደምታደርግ አድርገኝ። እነሱ ግን ምንም እንዲሆኑ አልፈልግም። ምንም እንዲሆኑ አልፈልግም ስትል ትንሽ እንኳን የሁሉ ችግር ውስጥ የሁሉ ነገር ካመጣባቸው በኋላ ነው አሁን ነው የሚገባ። ምንም ማድረግ እኮ ልጅ አይደለም እኮ ታውቃለህ። አባቴ ስንት ለፍቶ እኔ የሰበሰበውን ንብረት እኮ ልክ እንደዚህ በጉልበተኛ ነው የተበላ። ምንም ነገር አላገኘሁም እስካሁን። ለዚያ ነው ወንጀል ውስጥ የገባሁት። እና እንዴት የማድረግ ይነሰኝ እንዴ? ይነሰኝ ማለት ወንጀል ለመስራት ምንድን ነው ይሄን ያህል ነገር? ምንም ፖሊስ ምንም ሊይዛቸው አልቻለም። ስለዚህ እኔ ደግሞ ወንጀለኛ ጋር ወንጀለኛ ነው የአባቴን እንትን ይሰሩታል። ስለዚህ ወንጀለኛ ማስረጃ አለ ካንተ የአባትን ንብረት የወሰዱ ሰዎች የምታውቀው ነገር አለ? እኔም እኮ ማስረጃ ለመሰብሰብ እኮ ነው ሌባ ጋር ስከታተል የኖርኩት። በቃ ይቅርታ። በቃ የሰበሰብከው ነገር አለ? የተወሰኑ ማስረጃዎች አሉ። አንዱም እኔ ጋር የሚሰራ ወንጀለኛ የሆነ እጅ እንዳለበት የሆነ ነገር እርግጠኛ አይደለሁም። የሆነ ፍንጫ ለዚያ ነው እዚህ ውስጥም እየገባሁት ያለው እንጂ ፈልጌው አይደለም። ልክ አንተ መርምረህ እንደደረስከው ማለት ነው። ስለዚህ ፈልጌዋለሁ። አንደኛ በችግር ብዙ ጊዜ አክስቶ ተሰቃይተዋል። ከቤትም ገንዘብ ሳገኝ ያነሳው ነው መውሰድ። ታውቃለህ፣ የሆነ ጥሩ ስሜት እየተሰማኛል። ስለዚህ እነሱንም ይቅርታ መጠየቅ እፈልጋለሁ። እነሱ ምንም እንዲሆኑ አልፈልግም። ስለዚህ እኔ የፈለጋችሁትን ማለት ትችላላችሁ። በቃ አምኛለሁ። እዚህ በኋላ ምንም እንዲሆኑ ግን አልፈልግም። ሲቀጥል አሁን ቀጥታ ወደ ተስፋዬን ወደ ወሰዳችሁበት ቦታ እንድትወስደኝ እፈልጋለሁ። አብረው ሲሰሩም ስለነበሩ ግብረ አበሮች የቀረውንም ነገር በደንብ እንድትነግረኝ እፈልጋለሁ። አሁን ግን ለጊዜው እዚህ ጋር ይበቃናል። እኔ እናንተ ጊዜም ማቃጠል የለብኝም። ወንድሜን እስኪ ለማንኛውም አንድ ማስረጃ እንትን አለበት የተባለው ማስረጃ እየሰበሰቡ የቤተሰቦቹ ምናልባት እሱን ልናገኘው እንችላለን። በእሱ መንገድ እነሱ ሌሎች ማግኘት ትችላላችሁ። የወሰዳችሁበትን ቦታ ቀጥታ እንድትወስደኝ እፈልጋለሁ። ስለሌላውም ነገር ደግሞ የምትናገረውን ነገር በደንብ ትነግረኛለህ።
ችግር የለም። አክስቴን ልጇ ምንም ካላልካችሁ ከዚህ በኋላ ምንም ልዋሽም ምንም ልል አልፈልግም። እንግዲህ ውድ ቤተሰቦች አሁን ላይ ያለውን ነገር እንደተከታተላችሁት ነው። ያለውን ሁኔታ በሙሉ እየተከታተላችሁትን ይመስል ነበረ። እንግዲህ የጠፋውን ወንድማችንን ተስፋዬን የስራ ባልደረባችንን ለወገን ለህዝብ ደራሽ የሆነ ከራሱ በፊት ህዝቡና ሰው ላይ መስራት የሚፈልግ ለሰው ደስታ የሚኖር ሰው ላይ ጥቃት ለመሰንዘር ሞክረው ነበረ። ግን ደስ የሚለው ነገር ዛሬ ላይ ትንሽ ደስ የሚል ነገር የሰማሁት ምንድን ነው? እዛ ጋር የፈሰሰው ደም፣ እዛ ጋር የተተኮሰው መሳሪያ እሱ ላይ ምንም አይነት ጉዳት አለማድረሱ እሱ ትንሽ አስደስቶኛል። ነገር ግን ጉዳት እንዳደረሱበትም ያው የተወሰነ ነገር ተናግረዋል። ግን ደግሞ አሁን ቀጥታ ደግሞ ወደዛ ቦታ ላይ ሄደን በይበልጥ ሳይጎዳ በይበልጥ ብዙ ነገር ሳይደርስበት ለማዳን እንሞክራለን ማለት ነው። እንግዲህ ውድ ቤተሰቦች እስካሁን ሰዓት ድረስም አብራችሁኝ ስለቆያችሁ አብራችሁኝም ስለሆናችሁ በጣም አድርጌ አመሰግናለሁ። ለዚህ የዩቲዩብ ቻናል ደግሞ አዲስ ሆናችሁ ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ ለማለት እፈልጋለሁ። ይህ ቪዲዮ ደግሞ አስተማሪ ነውና ለብዙ ሰዎች ካሉበት ችግር ካሉበት ስህተት እያደረጉት ካለው ነገር ይማሩበታልና ላይክ ሼር በማድረግ ለብዙ ሰው እንዲደርስ አድርጉልኝ ለማለት እፈልጋለሁ። በቀጣይ ጊዜ እስክንገናኝ ድረስ ቸር ቆዩ።